በጦርነት ይፈላለጉ የነበሩ ሊተላለቁ የነበሩ ሰዎች በደብረ ምጥማቅ በእመቤታችን መቅደስ ጉልላት ላይ በጨለማ ስታበራ ሁሉም ሰይፋቸውን ጣሉ። ሰይፍ የያዙ ይላል የቤተክርስቲያናችን መጽሐፍ። ጦርን ይዘው የነበሩ ወታደሮች ክንዳቸው ዛለ። ማንን ሲያዩ? እመቤታችንን። የጨካኞችን ክንድ የምታዝል የሰይጣንን ጉልበት የምታብረከርክ ድንግል ማርያም የክርስቶስ እናት የኛ አማላጅ ናት። ስሟ የተመሰገነ ይሁን። ስለዚህ ገና ሲያዩዋት ይላል ሰላም ሰፈነ፣ የገዳዮች እጅ ዛለ፣ የሚታደጉ ሰዎች እጅ ጠነከረ። ክርስቲያኖች እጆቻችን ለበረከት እንዲጠነክሩ ለክፋት የዛሉ እንዲሆኑ ውዳሴ ማርያም ካነሳን ሰላም በሕይወታችን ይሰፍናል። እግዚአብሔር ሰላሙን ለሁላችንም ያድለን ወገኖቼ። እመቤታችን ተገልጻለች። ታሪክ እንዳይጠፋ ትውልዱ ዛሬም እንዲያያት በጸሎት እንዲማጸናት። እሷን እንደማየት ያለ ትልቅ ክብር የለም። ስሟን እንኳን መጥራት ታሪክ ይቀይር የለ እንዴ? ጸውኦ ስምኪ ያነስ ዘወድቀ ኃጥአኒ ይሬሲ ጻድቀ። ስምሽን መጥራት የወደቀውን ያነሳዋል፣ ኃጢአተኛውን ጻድቅ ያደርገዋል ይላል። ማየትማ እንዴት ብርሃን ያደርጋል። ድንግል ማርያም ለሁላችንም ትገለጽልን ወገኖቼ። በግብፅ ሀገር በምትገኝ ደብረ ቁስቋም በተባለች ስፍራ ላይ እመቤታችን በቤተ መቅደሱ ጉልላት ላይ በጨለማ እንደ ፀሐይ አብረታ እንደ ጨረቃ ደምቃ ሁሉም እስላሙም ክርስቲያኑም ጦረኛውም የዋሁም አንድ ላይ ተንበርክከው እየሰገዱላት፣ ፈረሶች ሁሉ ሳይቀሩ ለጦርነት የመጡት ተንበርክከው እየሰገዱላት፣ ከቅዱሳን ከብሔረ ሕያዋን ከዓለመ ቅዱሳን ከቅዱሳን ዓለም እነ ቅዱስ ጊዮርጊስ እነ መርቆሬዎስ እየመጡ ሰማይታት እየሰገዱላት ታየች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምልክት ናት ድንግል ማርያም። ኢሳይያስ ምልክት ናት ብሏል። ያንቺን የአበባሽን ምልክት የሞተ ሰው ሁሉ ተነስቶ ያይ ነበረ ይላታል። ሙታንን የሚያስነሳ ልዩ በዓል ነው የምናከብረው። ደስ ይበላችሁ። የሞተ ሰው የሚነሳበት፣ የታመመ የሚድንበት፣ በአማላጅነቷ የሁሉንም ጥያቄ መልስ የምትሰጥበት ልዩ በዓል ነው የግንቦት ማርያም መገለጧ መታየቷ። ድንግል ማርያም ለ5 ተከታታይ ቀናት ሰው ሁሉ በጉልላቱ ላይ በሚደንቅ የብርሃን ክበብ ለፍጥረት ሁሉ ታየች። ማን ይመስገን ወገኖቼ። ማርያም ታየች። ደስ ይበላችሁ። ማርያም ታየች ብለን ነው የምናከብረው በዓላችንን። የእግዚአብሔር እናት ድንግል ማርያም ታየች። ፍጥረትን ሁሉ በመሃል እጇ የፍጥረትን ሁሉ ጌታ በመሃል እጇ የያዘች ሰማይና ምድር የማይወስኑትን የወሰነች ድንግል ማርያም ታየች ብለን ነው ምናምነው። ይሄ ትልቅ ክብር ነው። እሷን በምን አይኑ ሰው በምን አቅሙ ያያታል? በጣም ትልቅ ክብር። በዚህ በዓል የምናየው ልዩ የሆነ ትልቅ ነጥቦች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መኑ ይእቲ ዛቲ እንተ ትሄውፅ ከመጎህ። ይህቺ እንደ ማለዳ ብርሃን የምትጎበኝ ማናት? መኃልየ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 18። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ ክብርና ምስጋና ይድረሳቸው። እንኳን ለእመቤታችን ቅድስት ድንግል ማርያም በሉ በቃ እልል በሉሽ። ለዚሁ ነው እንዴ ታዲያ? ለዚች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ ለእመቤታችን በዓል፣ ለደብረ ምጥማቅ እንኳን አደረሳችሁ። በተከታታይ ለታየችበት በዓል እንኳን አደረሳችሁ። ልዩ የሆነ በዓል ብዙ ምስጢሮችን ያዘለ በልዩ በተለያየ መልክ የሚሰበክ ሙሉ ቀን ቢተረክ የማያልቅ ያውም የእመቤታችን ልዩ የ5 ቀን ተአምረ ማርያም ነው ዛሬ በአንድ ቀን የምናከብረው። እንኳን ደስ አላችሁ ምዕመናን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚህ በዘመነ ትፍስሕት ካዘጋጀችልን ልዩ በዓል መካከል አንዱ
የእመቤታችን መገለጥ ነው። የትንሣኤውን ክብር አይተን እየተደሰትን በእርገቱ ውስጣችን ረክቶ ተስፋውን በምንጠብቅበት ሰዓት ለዚህ ሁሉ ምክንያት የሆነች ድንግል ማርያምን አየናት። እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ ወብሪት ከመ ፀሐይ ወሰናይት ከመ ወር ድንጋጼ ከመ ስርዓት። ይህቺ ማናት? ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ እንደ ማለዳ እንደ ጎህ የምትጎበኝ ይህቺ ማናት? ጠቢቡ ሶሎሞን መኃልየ መኃልይ ከመዝሙር ሁሉ በሚበልጠው መዝሙር ውስጥ ተሻግሮ አዲስ ኪዳንን ባየበት አይኑ ስለ እመቤታችን ከዘመራቸው መዝሙሮች መካከል ይሄ ነው። አንድም የአዲስ ኪዳኗን ብርሃን ተዋህዶን ቅድስት ቤተ ክርስቲያንን እግዚአብሔር ስጋና ደምን አጥንትን ተዋህዶ ነስቶ የተዋሃደባት ድንግል ማርያም ስጋን፣ ነፍስን፣ ደምን፣ አጥንትን ነስቶ የተዋሃደባት ፍጹም ሰው የሆነባት ድንግል ማርያምን አይቶ ፍጥረት ሁሉ በርቀት የሚጎበኛት ይህቺ ማናት? ለሁሉም የምትታይበትን ደብረ ምጥማቅን በትንቢትነቱ ይገለጥ ዘንድ የእግዚአብሔር ፈቃድ ሆኖ ከርቀት አይቶ ይህቺ ጨለማውን የምታበራ ከፀሐይ የምታበራ ከጨረቃ የደመቀች እንደዚሁም ግርማዋ የሚያስፈራ ይህቺ ማናት ይላታል። ስሟ ለዘላለም የተመሰገነ ይሁን። እኛ የአዲስ ኪዳን ምእመናን ወንጌልን ለመስማት በሁለት እግራችን ያለ ድካም እንድንቆም ብርታት የሆነችን ድንግል ማርያም ናት። ፍጥረቱ ሁሉ እንደገና የታደሰባት ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ እያለ አባታችን አባ ሕርያቆስ የመሰከረላት እንደ ማለዳ ብርሃን ዘወትር የምንጎበኛት ሳሊለነ ቅድስትን የማናስተጉላት የእግዚአብሔር እናታችን ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ወንጌል በሚሰበክበት በዚያ በወንጌሉ ዙሪያ ያሉ ይነገራሉ። የወንጌል መነሻ ወንጌልን የወለደች ድንግል ማርያም ደግሞ ከወንጌሉ ባለቤት ከክርስቶስ ጋር ዘወትር ስሟ ሲጠቀስ ይኖራል። ከዚህ የሚበልጥ ክብር የለም። እኛ የአዲስ ኪዳን ምእመናን ወንጌልን ለመስበክ መነሻችንና መድረሻችን የተዛመርንባት ድንግል ማርያምን ረስተናት አናውቅም። እሷን በምልጃዋ እኛን ያልጎበኘችበት ዘመን የለም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህችን ቀን ሲያስብ ታላቁ አባታችን አባ ጽጌ ድንግል በማኅሌተ ጽጌ 5ቱን ቀን ሙሉ መታየቷን ሲናገር እንደዚህ ይላል። አመት በርቂ በደብረ ምጥማቅ ሐመሰ ዕለታተ ትእምርተ ገጽኪ ይርአይ እስከ ይትነሳ ዘሞተ። የሞተ ሰው ተነስቶ ሊያይሽ እስከሚናፍቅ ድረስ ለ5 ቀናት በተገለጥሽ ጊዜ ይላታል። ሚመጠነ ማርያም ታስተፌስይ ትፍስይተ ማርያም ወይ በምን ይለካል ያንቺ ሁሉን ማስደሰት? ስሟ ለዘላለም የተመሰገነ ይሁን። የሞተ ሰው ከእንቅልፉ ተነስቶ አንቺን ያይ ዘንድ እስከሚናፍቅ ድረስ ይልና ህድግ ይሰጽጌ ፍቅርኪ በጊዜ ንቃሁ መዓልተ። እንደው በአካል በደብረ ምጥማቅ 5 ቀን ሙሉ በአካል በብርሃን ካዩሽ ሰዎች እሱ ይቅርና አለ ብፁዕ ዘርእየኪ በህልሙ ሌሊተ፣ በህልሙ እንኳን አንቺን የሚያይሽ ብዙ ነው ይላታል። ስሟ ለዘላለም የተመሰገነ ይሁን። የእግዚአብሔርን እናት ሰማይና ምድር የታረቀባትን ሰውና እግዚአብሔር የተገናኘባትን ፍጥረት ሁሉ በደስታ የሚያመሰግንበትን የአዲስ ኪዳን ምስጋና የተጻፈባትን ሰሌዳ በህልሙም የሚያያት ብፁዕ ነው ይላታል። እመቤታችንን እንደማየት ያለ እንዴት ታላቅ ደስታ አለ! ክርስቶስን በአምላክነቱ እንድናየው ምክንያት የሆነችን እመቤታችን እኮ ናት። ለእግዚአብሔርሰ አልቦ ዘርእዮ ግሙራ አላ ወልድ ዋህድ ዛሎ ውስተ ሕፅነ አብሁ ውስተ ሕፅኑ ነገረነ። ወንጌላዊ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የነገረን ነው። እግዚአብሔርንስ ማንም ያየው ሰው የለም፣ በአባቱ እቅፍ ያለ አንዱ ልጁ እሱ ተረከልን አለ። ሰው ሆኖ በባህሪው ያየው ማንም የለም። ኢሳይያስ እግዚአብሔርን አየሁት ቢል በንጉሥ አምሳል አርኤኒ ገጸከ አርኤኒ ስብሐቲከ ብሎ ሙሴ ቢለምን ክብሩን ያውም በስንጥቅ ዓለት ውስጥ ደብቆ ከኋላ የታየኛለ ብሎ ብርሃኑን አሳልፎ ነው ያየው። በዚህ ሁሉ መንገድ ውስጥ እግዚአብሔርን በትክክለኛ ማንነቱ ያየው የለም። አባ ሕርያቆስ እንዳለው ግን እኛ ግን እግዚአብሔርን አየነው።
ዳሰስ ነው፣ ከእርሱ ጋር በላን ጠጣን አለ። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ በድንግል ማርያም ተከናወነ። ወንጌልን ለመስበክ በምንቆምበት ስፍራ እግዚአብሔርን አየሁት፣ ክርስቶስን አየሁት ካልን በድንግል ማርያም መልክ ነው የምናየው። የእመቤታችን መልክ እንደ አምላክ መልክ ነው ብለን እንናገራለን። ይሄ እንግዳም የሆነባቸው ሰዎች አሉ። ቅዱስ ጳውሎስ ከመልክ ልብ ይበልጣል፣ እኛ የክርስቶስ ልብ አለን ይል የለምን? እሱማ መልኩ የአምላክን መልክ መልኳ የአምላክን መልክ ይመስላል ማለት ትክክል ነው። ድንግል ማርያም ክርስቶስን በወለደችው ጊዜ ልጅ ሁሉ ሲወለድ እናቱን ይመስላል ይባላል። እሱ ግን ፈጣሪዋ ነው፣ ይቀድማታል። ስለዚህ እናቱ እርሱን ትመስላለች ተብሎ ተተረከ። ይሄ ትልቅ ምስጢር ነው፣ ለእኛ የተነገረን የአዲስ ኪዳን የምስራች። ስለዚህ መልኳ የአምላክን መልክ ይመስላል። እመቤታችንን ማየት ማንን ማየት ነው ማለት ነው ወገኖቼ? ክርስቶስን ማየት ነው ማለት ነው። ምክንያቱም ያለ ወንድ ዘር የወለደችው በሰማይ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው በአባቱ ዘንድ ሳለ በክብር በልዕልና ያለ እግዚአብሔር እኛን መዋረዳችንን አይቶ ስለኛ ሲል ወርዶ የተወለደው በእመቤታችን ማኅፀን ነው። ድንግል ክርስቶስን አሳየችን፣ ክርስቶስ ደግሞ አብን አሳየን። በአባቱ እቅፍ ያለ አንድ ልጁ እሱ ተረከልን፣ ለሚወዳቸው የሚገለጽ አባት። አሁን ደግሞ በድንግል ማርያም በኩል ፍጥረት ሁሉ ጎበኘ። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ እግዚአብሔር። ስለዚህ የእመቤታችንና የክርስቶስን ነገር በጸሎታችን ውስጥ ክርስቶስን በአምላክነቱ ጠርተን እሷን ሳንጠቅሳት የማናልፍበት ትልቁ ምክንያት ይሄ ነው። በግርግም በተወለደ ጊዜ በቤተልሔም የእግዚአብሔር መልአክ ለእረኞቹ የነገራቸው ሕፃኑን ታገኙታላችሁ ብቻ አላለም፣ ከእናቱ ጋር አለ። ክርስቶስ ድንግል ማርያም የሌለችው ክርስቶስ እኛ አናውቅም። በሁሉ መንገድ ድንግል ማርያም ምልክታችን ናት። ነገ የምናከብረው በዓለ ሃምሳ ርደተ መንፈስ ቅዱስ ትልቁ ምልክት እኮ እመቤታችን ናት። እግትዋ ለጽዮን ህቀፍዋ፣ ጽዮንን ክበቧት ቅረቧትም፣ በዙሪያም ተመላለሱ። ደዩ ልበክሙ ውስተ ኃይላ፣ በብርታቷ ልባችሁን አጽኖ ምልክት አድርጓት ተብሎ ተነግሯል። መዝሙር 47:12 ላይ ኢሳይያስም ተናግሯል። ጌታ ምልክት ይሰጣቸዋል፣ ምልክቱ ድንግል ናት። እሷ ትጸንሳለች፣ ትወልዳለች። ድንግል የምትወልደው መድኃኒት የዓለም ሁሉ ሕይወት ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ነው አለ። ክብርና ምስጋና ለአምላካችን ይሁን። ስለዚህ ይሄንን አምላክ ድንግል ማርያም ወለደችው። ሰማይና ምድር የማይችሉትን እርሷ ወሰነችው። በዘባነ ኪሩብ ተቀምጦ ዓለምን የሚገዛ እግዚአብሔር በአካል እንድንዳስሰው አባ ሕርያቆስ እንዳለው እንድናየው ይህንን ድንግል ማርያም ተረከችልን። ድንግል ማርያም ክርስቶስን ተረከችልን፣ አሳየችን። ክርስቶስ ደግሞ አብን ተረከልን። ማን ይመስገን ወገኖቼ? እግዚአብሔር ይመስገን። የትልቅ በዓል ነው የምንላችሁ ለዚህ ነው። ስለዚህ የምናከብረው በዓል ላይ ጽዮንን ክበቧት እንደተባሉ ሐዋርያት መንፈስ ቅዱስ የሚወርድላቸው እመቤታችንን ከበው ነው። ድንግል ማርያም ሳትኖር ክርስቶስን ማግኘት አይቻልም። እረኞቹ በሄዱ ጊዜ ሕፃኑን ከእናቱ ጋር አገኙት። ስለዚህ ሰገዱለት። ምልክት ናት ድንግል ማርያም። ኢሳይያስ ምልክት ናት ብሏል። ስለዚህ ድንግል ሆይ አለ አባ ጽጌ ድንግል በማኅሌተ ጽጌ ላይ የአንቺን የአበባሽን ምልክት የሞተ ሰው ሁሉ ተነስቶ ያይ ነበረ ይላታል። ሙታንን የሚያስነሳ ልዩ በዓል ነው የምናከብረው። ደስ ይበላችሁ። የሞተ ሰው የሚነሳበት፣ የታመመ የሚድንበት፣ በአማላጅነቷ የሁሉንም ጥያቄ መልስ የምትሰጥበት ልዩ በዓል ነው የግንቦት ማርያም መገለጧ፣ መታየቷ በጣም በሚደንቅ ሁኔታ በአዲስ ኪዳን በእኛ ዘመን አሁን ባለንበት በዚህ ጊዜ በግልጽ እንድንተርክ ቦታው በትክክል የሚታይ ስፍራ በሆነበት ባለበት ድንግል ማርያም ለ5 ተከታታይ ቀናት ሰው ሁሉ በጉልላቱ ላይ በሚደንቅ የብርሃን ክበብ ለፍጥረት ሁሉ ታየች። ማን ይመስገን ወገኖቼ? ማርያም ታየች። ደስ ይበላችሁ። ማርያም ታየች ብለን ነው የምናከብረው በዓላችንን። የእግዚአብሔር እናት ድንግል ማርያም ታየች። ፍጥረትን ሁሉ በመሃል እጇ፣ የፍጥረትን ሁሉ ጌታ በመሃል እጇ የያዘች፣ ሰማይና ምድር የማይወስኑትን የወሰነች ድንግል ማርያም ታየች ብለን ነው ምናምነው። ይሄ ትልቅ ክብር ነው። እሷን በምን አይኑ ሰው በምን አቅሙ ያያታል? በጣም ትልቅ ክብር። በዚህ በዓል የምናየው ልዩ የሆነ ትልቅ ነጥቦች አሉ። ከነዚህ መካከል እያንዳንዱን ብንተርክ እንኳን ጊዜ አይበቃንም። በአጭሩ ግን የበዓሉ ትልቅ ልዩ መገለጫው በግብፅ ሀገር በምትገኝ ደብረ ቁስቋም በተባለች ስፍራ ላይ እመቤታችን በቤተ መቅደሱ ጉልላት ላይ በጨለማ እንደ ፀሐይ አብረታ እንደ ጨረቃ ደምቃ
ሁሉም እስላሙም ክርስቲያኑም ጦረኛውም የዋሁም አንድ ላይ ተንበርክከው እየሰገዱላት፣ ፈረሶች ሁሉ ሳይቀሩ ለጦርነት የመጡት ተንበርክከው እየሰገዱላት፣ ከቅዱሳን ከብሔራውያን ከዓለመ ቅዱሳን ከቅዱሳን ዓለም እነ ቅዱስ ጊዮርጊስ እነ መርቆሬዎስ እየመጡ ሰማዕታት እየሰገዱላት ታየች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ባላውያን ነገስታት በተነሱ ጊዜ ቦታው እንኳ ቢፈርስ ቤተክርስቲያን ታሪክ ከነ ገድሉ ከነ ድርሳኑ እንዳይነቀል እንዳይጠፋ ታውቃለችና በ15ኛው ዘመን ክፍለ ዘመን የነበሩ የሀገራችን ንጉሥ አጼ ዘርዓ ያዕቆብ የእመቤታችን ክብር እንዳይቋረጥ ደብረ ምጥማቅ ብለው በሰሜን ሸዋ ደብረ ጽላልሽ ይሄ እንዲተከል አደረጉ። ከዚያ በኋላስ በመላው ኢትዮጵያ ደብረ ምጥማቅ ደብረ ምጥማቅ ደብረ ምጥማቅ ይሄው ዛሬም እዚህ በሰዓሊተ ምሕረት ደብረ ምጥማቅ እያልን ነው። እመቤታችን ተገልጻለች። ታሪክ እንዳይጠፋ ትውልዱ ዛሬም እንዲያያት በጸሎት እንዲማጸናት እሷን እንደማየት ያለ ትልቅ ክብር የለም። ስሟን እንኳን መጥራት ታሪክ ይቀይር የለ እንዴ? ጸውኦ ስምኪ ያነስ ዘወድቀ ኃጥአኒ ይሬሲ ጻድቀ፣ ስምሽን መጥራት የወደቀውን ያነሳዋል ኃጢአተኛውን ጻድቅ ያደርገዋል ይላል። ማየትማ እንዴት ብርሃን ያደርጋል። ድንግል ማርያም ለሁላችንም ትገለጽልን ወገኖቼ። ስለዚህ ፍጥረቱ ሁሉ በደስታ አዩአት። ለጦርነት የሚፈላለጉ ሰዎች በአንድነት ቆሙ። ይሄ በዓል ብዙ ነጥቦች አሉት። የተወደዳችሁ የእግዚአብሔር ቤተሰቦች እኛ እጅግ እድለኞች ነን። በእያንዳንዱ በዓል ውስጥ ስነ ምግባርን እንማራለን። ተስፋችን ይሞላል። ከጨለማ ወደሚደነቅ ብርሃን እንመለሳለን። ዓለም የነጠቀችንን የተሟጠጠ ተስፋችንን መልሰን እናገኛለን። የእግዚአብሔርን የቸርነቱን ብዛት እናያለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እመቤታችን በመታየቷ ምክንያት ምን ተገልጧል ብላችሁ ብታስቡ የእግዚአብሔር የማይቋረጠው ጉብኝት እግዚአብሔር ሁል ጊዜ ይጎበኘናል። እግዚአብሔር ሕዝቡን በአንድም በሌላም ይጎበኛል። እስራኤል በምድረ በዳ በተጨነቁ ጊዜ በቅዱስ ሚካኤል ይጎበኛቸው ነበረ። እነ ቅድስት ሳፎሚያን በቅዱስ ሚካኤል ጎበኛቸው። ሰለስቱ ደቂቅን በቅዱስ ገብርኤል ጎበኛቸው። መበለቲቱን በቅዱስ ጊዮርጊስ በኩል ጎበኛት። የታመመ ልጇን የያዘች ልጅ አታ የነበረችውን በነቢዩ በኤልሳ በኩል ጎበኛት። እግዚአብሔር በቅዱሳን የጎበኛቸው በርካታ ሰዎች አሉ። እግዚአብሔር በየጊዜው ይጎበኛል። እመቤታችንን ደግሞ በደብረ ቁስቋም እንድትታይ ያደረገና በከፍተኛ የእልቂትና የጦርነት ስጋት ውስጥ ለነበሩ ግብፃውያን ድንግል ማርያም ተገልጣ ታየቻቸው። ከእናንተ ጋር አለሁ አለች። ስሟ ለዘላለም የተመሰገነ ይሁን። ዛሬም ሕይወት ጨለማ ለሆነብን ነገሮች ሁሉ ተስፋ የሚያስቆርጡ ነገሮች በበዙበት በዚህ ጊዜ ውዳሴ ማርያማችንን ካነሳን ድንግል ማርያም ትታየናለች። አሁንም አንመሰክርም እንጂ እኮ መኖራችን ተአምር ነው። እያንዳንዱ ቀን በጣም አስጨናቂ ነው። አሁን በምንኖርባት ምድር ላይ ቴክኖሎጂው ለብቻ ይዘምትብናል። ፍትህ ማጣቱ ይዘምትብናል። የኑሮ ውድነቱ ዘምቶብናል። ዘረኝነቱ ዘምቶብናል። እርስ በራስ መነካከሳችን ዘምቶብናል። ዘመኑ የሰይጣን እስከሚመስል ድረስ ጭካኔ በዝቷል። በዚህ ሁሉ መካከል ግን እኛ እየኖርን ነው። ምክንያቱም ሳሊ ለነ ቅድስት ካልን እንሻገራለን። ስሟ ለዘላለም የተመሰገነ ይሁን። ስለዚህ እየተገለጠችልን ነው። ስለዚህ ተስፋ አለን። ምዕመናን ውዳሴ ማርያም አታስቀምጡ፣ ሁል ጊዜ አንሱ፣ ዘወትር ስሟን ጥሩ። ምክንያቱም ልጇ መሐሪ ይቅር ባይ ነውና። ወልድኪ ሳህሎ ይክፍለነ ሳሊ ለነ ቅድስት በለዋት። በግብፅ ሀገር በባርነት ፍርሃት፣ በፍትህ ማጣት ፍርሃት፣ ከዚያ በፍርሰት ፍርሃት ውስጥ የነበሩ ሁሉ በደስታ አዩአት። ቤተ ክርስቲያንን የሚጠሉ ሁሉ ሳይቀሩ አዩአት፣ ሰገዱላት። ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ብዑላነ ምድር ይላል ዳዊት አባታችን መዝሙር 44 ላይ። አሕዛብ የምድር ባለጸጎች በሙሉ በፊትሽ ይማለላሉ አለ። በዚች ቀን በደብረ ቁስቋም አሕዛብ ሁሉ ሳይቀሩ ለእመቤታችን ተንበርክከውላታል። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ትልቅ ተስፋ እናገኛለን። ሌላው ደግሞ የምናየው የአንድነት በዓላችን ነው። ይሄ በዓል ቤተ ክርስቲያን ስንዱ እመቤት ናት። ያመኑትንም ያላመኑትንም ትቀበላለች። ጸበሏ ክፍት ነው። እስላሙ ክርስቲያኑ ተጠምቆ ይድንባታል። በግድ ኦርቶዶክሳዊ ካልሆንክ ብላ አታስገድድም። የፈውስ ስጦታዋን ግን በልክ ትሰጣለች። አታቆርብ ይሆናል እንጂ ቀድሳ ያላመኑትን በጸበሏ ግን ትፈውሳለች። እመቤታችንም ለእስላሙም ለክርስቲያኑም ታይታለች። ተዋህዶ ለሁሉም እናት ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ የአንድነት በዓል ነው ማለት ነው። ሌላው ይሄ በዓል የሰላም በዓል ነው። በጦርነት ይፈላለጉ የነበሩ ሊተላለቁ የነበሩ ሰዎች በደብረ ምጥማቅ በእመቤታችን መቅደስ ጉልላት ላይ በጨለማ ስታበራ ሁሉም ሰይፋቸውን ጣሉ። ሰይፍ የያዙ ይላል የቤተክርስቲያናችን መጽሐፍ
ጦርን ይዘው የነበሩ ወታደሮች ክንዳቸው ዛለ። ማንን ሲያዩ? እመቤታችንን። የጨካኞችን ክንድ የምታዝል የሰይጣንን ጉልበት የምታብረከርክ ድንግል ማርያም የክርስቶስ እናት የኛ አማላጅ ናት። ስሟ የተመሰገነ ይሁን። ስለዚህ ገና ሲያዩዋት ይላል ሰላም ሰፈነ፣ የገዳዮች እጅ ዛለ፣ የሚታደጉ ሰዎች እጅ ጠነከረ። ክርስቲያኖች እጆቻችን ለበረከት እንዲጠነክሩ ለክፋት የዛሉ እንዲሆኑ ውዳሴ ማርያም ካነሳን ሰላም በሕይወታችን ይሰፍናል። እግዚአብሔር ሰላሙን ለሁላችንም ያድለን ወገኖቼ። በዚህ ሁሉ መካከል በዚህ በዓል ትልቅ የምናየው ብርሃን ነው። ድቅድቅ ጨለማ ነበር። ጨለማ ሲባል ብዙ ጨለማ በሕይወታችን አለ። የሞት ፍርሃት ጨለማ፣ የህመም ጨለማ፣ ሁከት መታወክ ጨለማ፣ የአጋንንት ሴራ ጨለማ፣ ሰላም ማጣት ጨለማ። እነዚህ ሁሉ ነገሮች እመቤታችን ስትገለጥ ይወገዳሉ። በዚያ ጊዜ አገሪቱ በከፍተኛው ሽምብርና ጦርነት ታስፈራ ነበረ ይላል ታሪክ እንደሚነግረን። ነገር ግን ድንግል ማርያም 5ቱን ቀን ሙሉ ስትታይ ሁሉም በደስታ አንዱ ከአንዱ ጋር ከመነካከስ ይልቅ ሁሉም አንድ አይነት መልስ ሆነች። የሚጠሉን ሁሉ የመቅደሷን ጉልላት ቢያዩ ሰላም 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 ብቻ ነው ከሷ ላይ የሚፈሰው። ምክንያቱም ጉልላቷ ክርስቶስ መሶበ ወርቋ ማርያም የሆነች ድንግል ማርያም በሆነች ቤተክርስቲያን ያለ ነው። ክብርና ምስጋና ለአምላካችን ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ሁል ጊዜ ከኪሳችን ውዳሴ ማርያም አይጥፋን፣ ጸሎተ ማርያም አናቋርጥ። በግብፅ የታየች እመቤታችን ዛሬ እኔና እናንተ ፍጹም በተሰደደ ልባችን ከእምነት በራቀ በዛለ ሰውነታችን ጭካኔ በበዛ ማንነታችን ላይ የእመቤታችን ተአምር ሲገለጥ ፍጹም ርኅሩሃን እንሆናለን፣ ደጎች እንሆናለን፣ ሰላማውያን እንሆናለን። ሰዎች በዓላትን የሚያከብሩት ሰላማውያን ለመሆን ነው። ስለዚህ በጋራ አከበሩ። ክርስቲያኖችም ሙስሊሞችም እመቤታችንን በጋራ አከበሯት ይላል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የአንድነት ተምሳሌት ናት። ለሁሉም በሯ ክፍት ነው። የሃይማኖት ሙግት እንኳን ብታዩ ኦርቶዶክሳውያን ስለተተነኮሱ እንጂ የሰው በር አንኳኩተው ነክተው አያውቁም። እግዚአብሔር የተመሰገነ ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች አሁንም ለሌሎችም የሚገለጥ ማንነታችን ፍቅራችን ነው፣ ሰላማችን ነው፣ አንድነታችን ነው። ያን ጊዜ እመቤታችን ትመጣለች። ብርሃን ተጎናጽፋ ትመጣለች። ጨረቃ ከእግሮቿ በታች ተጫምታ ትመጣለች። በሚያስፈራ ግርማ ትመጣለች። ይህች ማናት? በሚያስፈራ ግርማ በሚደነቅ ብርሃን ሁሉ ተማጸኗት ይላል። እየመጡ ይለምኗት ነበር። ሁሉ መጥተው በፊቷ ይሰግዱ ነበር። በአማላጅነቷ ተሰማቸው ነበረ። በደስታ ብዛት የያዙትን ነጭ መሐረብ ይወረውሩላት ነበረ። በጉልላቱ ላይ በእግዚአብሔር ኃይል ይደርሳት ነበረ። ተቀብላ በረከቷን ሰጥታ ትልክላቸው ነበር። የታመሙ ድውያን ይፈወሱ ነበረ። ዛሬ ጸበሉ በተረጨ ጊዜ እውሩ ይበራል፣ ለምጻሙ ይነጻል። ለምን? እመቤታችን ዛሬም አለች። ዛሬም ያለነው ደብረ ምጥማቅ ነው። ዛሬም ፈውስ አለ፣ ዛሬም አንድነት አለ፣ ዛሬም ሰላም አለ። ድንግል ማርያም ካለች ማን ካለ ወገኖቼ? እመቤታችን ካለች። ሁላችሁም በሉ ማን ካለች? እመቤታችን ካለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ በዓል የመገለጥ በዓል ነው። የእናቱ የድንግል ማርያም መገለጥ በዓል ብለን እናየዋለን። በደብረ ምጥማቅ ለትንሹም ለትልቁም የታየችበት ኃጢአተኛም ያያታል እመቤታችንን። ስለዚህ አይደለም በአካል አለ አባ ጽጌ ድንግል በህልሙ የሚያይሽ ብፁዕ ነው አሉ። ቢያስ ለብጽህና እንድንበቃ ድንግል ማርያም በህልማችን እንኳ ትምጣለን ወገኖቼ። ስለዚህ በዓሉን በዓለ ፍስሐ ያደርግልን፣ በአንድነት ለማክበር ያብቃን። ሁል ጊዜ ለሀገራችን አንድነት ሰላምን እግዚአብሔር ያድለን። በግብፅ ሀገር ለሁሉ የታየች ድንግል ማርያም በኑሯችን በድካማችን ሁሉ ለኛ ትታይልን። ኃጢአተኛም ሆነ ጻድቅ እመቤታችንን ሁሉ ያያታል። ሳሊ ለነ ቅድስት አትጨክንም፣ ስሟን ለሚጠራ አትርቅም። ስለዚህ ስሟን ጥሯት። የወደቀውን የሚያነሳ ስሟን፣ የታመመውን የሚፈውሰውን ስሟን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።